What? የሚሳኤል መወራወሩ ከትላንቱ ዛሬ ከፍቷል። ዜጎችን ማስጨረስ ልምድ ካሉት ባይታወቅም የዩክሬኑ ዘለንስኪ እንዴት ነፍስ ማዳን እንደሚቻል እንረዳዳለን ሲሉ ከኤምሬቶች ፕሬዝዳንት ጋር ማውራታቸው ያን ያህል እንደ በጎ ሀሳብ ባይወሰደም አስቂኙ የፖለቲካ ውሎ ሆኗል። የመካከለኛው ምስራቅ አየር ክልል እንደ ወትሮው በጉዞ አውሮፕላኖች ሳይሆን እሳት በሚተፉ ኤፍ-35 ተዋጊ ጀቶች ሲታመስ ውሏል። ከጦርነት ትርፍ የለም የሰላም ፈላጊዎች አገላለጻቸው ነው። ለፕሬዝዳንት ዶናልድ ትራምፕ ግን ከግጭቱ አተርፋለው ያካል ሆነም ከመካከለኛው ምስራቅ አልወጣም ጥቅም ከሌለው ጦርነቱን ቀድሞውንም ባልቀሰቀስኩ አይነት ትርጉም እየተሰጠው ይገኛል። An Iranian regime armed with long-range missiles የኢራን አገዛዝ ረጅም ርቀት ተወንጫፊ ሚሳኤሎችን በመታጠቅ እንዲሁም ኒውክሌር በመያዝ ለሁሉም አሜሪካውያን ስጋት ይሆናል። ለመጥፎ ፍላጎታቸው ጥቅም ላይ ለማዋል አሸባሪ ኃይሎች ይህን መሳሪያ እንዲይዙት አንፈቅድም። ዓለምን ጫና ውስጥ ለማስገባት እንዲህ አይነት ሀገራት እንዲይዙት አንፈቅድም። መቼም እንደዛ አይሆንም። እኛ ላይ እንዲሆንም እድል አንሰጥም። በሌሎች ላይ እንዲሆንም አንፈቅድም። ወይ አልተታኮሱ ወይ አልተስማሙ ለስራ ተቸገርን ለሚሉ የጦር መሳሪያ ደላሎችና ግዙፍ አምራቾች የህይወትን መቀጠፍ በንግዱ ልቀኝት ውስጥ ቢያዩት እንጂ በሰብአዊነት ይመለከቱታል ብሎ ማሰብ ፖለቲካዊ የዋህነት ነው። ከዚህ ቀደም ሲያደርጉት የነበረውም እንደዛ በመሆኑ የአሜሪካና የአውሮፓ ስመጥር የጦር መሳሪያ አምራች ኩባንያዎች ደግሞ የሰው ህይወትን በገንዘብ የመመንዘር ልምዱን ከሁለተኛው የዓለም ጦርነት አንስቶ የኖሩበት በመሆኑ በዚህ ጉዳይ ላይ ጎትኳች ደላሎች ታክለውበት አረዳዳቸው ይህ መሆኑ ያደባ ባይ ሀቅ ነው። የአሜሪካዎቹ ሎኬድ ማርቲን፣ አርቴክስ እና ኖርዝሮፕ ግሩማን በዚህ ስማቸው ሊጠቀስ የሚችል ነው። አንድ ኢራን ለብዙ አሜሪካና ባህረ ሰላጤዎች ለአንድ ቴህራን የመካከለኛው ምስራቅ የጦርነት አረዳድ ሆኖ ቀጥሏል። ካታር ኢራን የምታጠቀው ግዛቴ ነው፣ ሉዓላዊነቴ ተደፍሯል፣ ሐማድ ዓለም አቀፍ አየር ማረፊያን ለመምታት ሞክራለች ማለቷ ኢራን ያለምን ጉሮሮ እንደ መዝጋት በሚቆጠረው ሆርሙዝ ዝር የለም በሚል ማስጠንቀቋ የኢራን ሚሳኤሎች ማዕከላዊ እስራኤልን መምታታቸው በሳውዲና ኩዌት የአሜሪካ ኤምባሲ መጠቃት ሪያድን ማውጋዟ የዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ድርጅት የኢራኑ ናታንዝ የኒውክሌር ማብላያ ጣቢያ ወድሟል በሚል ማሳሰቡ የእስራኤል ጦር የኢራንን ፕሬዝዳንታዊ ቢሮ ማጥቃቱ የኦማን የንግድ ወደብ በድሮን መመታቱ ምንም እንኳን ኢራን አላደረኩትም ብትልም ትራምፕ የእንግሊዙ ስታርመር ተባባሪ ያልሆኑ ሲሉ ለንደን በትብብር እየሰራች መሆኑን ማስገንዘቧ ሰይድ አባስ አራግቺ ጦርነቱን ማቆም የነሱ ፋንታ ነው እኛ እስካልጀመርነው ድረስ በሚል ብርቱ አቋማቸውን ማራመዳቸው በባህሬን የአሜሪካ ጦር ሰፈር መመታቱ በእርግጥም ፕሬዝዳንት ዶናልድ ትራምፕ ከ4 እስከ 5 ሳምንታት ይወስዳል ያሉት ጦርነት አሁን ከባዱ ምዕራፍ ላይ የተዘፈቀ መሆኑን ለመረዳት በር ከፋች አድርገዋል። ይህ ሁሉ ወታደራዊ አደጋ ያንዣበበበት መካከለኛው ምስራቅ ቀውስ ውስጥ እንደሆነ ሳይታለም የተፈታ ነው። የሰዩት ከማለፉ ባሻገር ኢኮኖሚያዊ አደጋውና አሜሪካ ያሰማራቻቸው የጦር መሳሪያዎች መጪውን ዓለም ስርዓት ሁሉ ስጋት ውስጥ ያስገባ ሆኗል። ያለፉት 47 ዓመታት ሲንከባለል የቆየው የቴህራንና የዋሽንግተን ጉዳይ አርብ ለቅዳሜ ለይቶለት የጦርነት ሆኗል። ፕሬዝዳንት ዶናልድ ትራምፕ በ8 ደቂቃ የትሩዝ ማህበራዊ ትስስር ገጻቸው ቪዲዮ ላይ አሜሪካ ወሳኝና ቁልፍ ውጊያ ውስጥ መግባቷን ያረጋገጡ ሲሆን ከአንድ ወር በላይ ጦርነቱ ሊወስድ የሚችል መሆኑን ደግሞ አስገንዝበዋል። ኢራን መቼውንም ቢሆን የኒውክሌር ጦር መሳሪያ እንዳይኖራት የማድረግ ውጥናችን ውጤት ነው በሚልም ሪፐብሊካኑ ሀሳባቸውን ለማጋራት ሞክረዋል። ቴህራን ደግሞ ስለመጣችሁብኝ ወደኋላ የማፈገፍገው አንዳች ጉዳይ የለኝም በሚል የሙጥኝ እንዳለችባቸው ነው። በእርግጥ አሁን ላይ ኢራን ከግራም ከቀኝም የሚመጣውን ሁሉ በሚሳኤል ለማስቀረት የምትሄድበት ርቀት ምን ያህል ብርቱ የሚሳኤል ስርዓት ግንባታ ላይ እንደቆየች የሚጠቁም ሆኑ ትራምፕና ኔታንያሁ ከኒውክሌር ባሻገር ሚሳኤልም ያስፈራናል ማለታቸውን የሚያረጋግጥላት ሆኗል። ለዚህም ሳይሆን አይቀርም ትራምፕ የቴህራንን ሚሳኤሎች ወደ አፈር እንቀላቅላቸዋለን ያሉት። በእርግጥ ኢራን እንዳሰቡት በቀላሉ ሸብረክ የምትል እንዳልሆነች እየተነገረ ነው። ዱላው የበረታባት ኢራን ሌላ መንገድን መምረጥ ሊኖርባት እንደሚችል ከፕሬዝዳንት ማሱድ ፔዜሽኪያን ይልቅ በተደጋጋሚ ወደ አደባባይ ብቅ በማለት የኢራንን አይበገሬነት እያስታወሱ የሚገኙት ሰይድ አባስ አራግቺም ቢሆኑ አምነናቸው ከድተውናል፣ ለድርድር አንቀርብም ማለታቸውም የሁኔታዎችን መልካቸውን እየለወጡ መሄድ በግልጽ የሚያሳይ አድርጎታል። There would be no victory for anybody. ማንም አሸናፊ አይሆንም። የአውዳሚ ጦርነት ነው የሚሆነው። እንዳለመታደል የአሜሪካ ጦር ሁሉም ቀጠና ጫና ውስጥ ይገባል፣ በጦርነቱም ተሳታፊ ይሆናል። በእርግጥ እኛ ተዘጋጅተናል። ለሁለት ምርጫዎች ዝግጁ ነን፣ ለጦርነትና ለሰላም። War, God forbid,
ፔንታጎን ኦፕሬሽን ኤፒክ ይለዋል ዘመቻውን። የአሜሪካ ማዕከላዊ እዝ ሴንትኮም በተለይም ይህን ጦርነት በመምራት ሚናውን እየተወጣ ይገኛልና የኢራንን 11 የጦር መርከቦች አውድሜያለሁ ብለዋል። 21 አገራትን፣ ሰሜን አፍሪካን፣ መካከለኛው ምስራቅን፣ ደቡባዊ ኤዥያንና ማዕከላዊ ኤዥያን የሚያካትተው ኃይል ማለት ነው። የኢራን አብዮታዊ ዘብ በገልፍ አገራትና በመካከለኛው ምስራቅ ያሉ ከ27 በላይ የአሜሪካ ጦር ሰፈሮችን መትቻለሁም ብለዋል። ከ1250 በላይ ኢላማዎችን ኢራን ውስጥ ፔንታጎን መምታቱንም አሳውቀዋል። ኢራንም የራሷን አቋም እየወሰደች ይገኛል። በቀዳሚው ዘመቻ የአየር ባህር እግረኛና የሚሳኤል ኃይሉን አሜሪካ አሳትፋለች። ለዚህም ነው ኢራን ይህ ሁሉ አደጋ ተጋርጦባት አሁንም መፋለሟ አስደናቂ ነው እየተባላት የሚገኘው። አሁን እርምጃ ለመውሰድ የወሰንበት ምክንያት የኒውክሌርና የሚሳኤል ጣቢያዎቻቸው ላይ ጥቃት ብንሰነዝርም ትምህርት ባለመውሰዳቸው ነው። ምክንያቱም ለመለወጥ አይፈልጉም። በዚህ ጉዳይ ላይ ጽንፈኞች ናቸው ማለት የአሜሪካን ስለማውደም። ስለዚህ ያረጉት አዲስ ጣቢያና የምድር ውስጥ ዋሻ መገንባት ነው። ታዲያ አያቶላ አሊ ኻሜኒ ህይወታቸውን ሲያጡ በመጀመሪያው ዙር የጥቃት ማዕበል የቴህራኑ ግቢ ከወደመ በኋላ ወይም ችግሮች እየተፈጠሩ በመቀጠላቸው እንደሆነም ተነግሯል። በኢራን ከ130 በላይ ቦታዎች በተሰነዘረ ጥቃት 800 የሚጠጉ ሰዎች ህይወታቸውን እንዳጡ የኢራን ቀይ ጨረቃ ጭምር አሳውቋል። የብራውን ዩኒቨርሲቲ የጦር ዋጋ ሪፖርት እንደሚያሳየው በጦር ድጋፍ ብቻ አሜሪካ ለእስራኤል ከ2023 ወዲህ $21.7 ቢሊዮን እንዳወጣች ይፋ ማድረጉ ይታወሳል። በእርግጥ ሪፖርቱ እዚህም እዛም የሚረግጥ ሊሆን ይችላል። አሜሪካ ከዚህ ግጭት ጋር በተያያዘ ከ31.35 እስከ 33.77 ቢሊዮን ዶላር አውጥታለችም ተብሏል። እንደ አሜሪካው ማዕከላዊ እዝ ሴንትኮም መረጃ ዘመቻው ከ20 በላይ የጦር መሳሪያ ስርዓቶችን ዋሽንግተን እንድታሳትፍ አድርጓታል። ለምድር ለአየር ባህርና የሚሳኤል ኃይሉ እንደማለት ነው። የቀድሞው የሴንትኮም ዘመቻ ዳይሬክተር ኬቪን ዳኒገን እስራኤልና አሜሪካ ኢራንን በቻሉት አቅም ሁሉ ማጥፋት ነው ውጥናቸው ማለታቸው የሚያሳየው አንዳች ጉዳይ አለ። ኢራን አሁን መበርታት አለባት። የማትበረታ ከሆነ ችግሩ ይከብድባታል ነው። አሜሪካ በዚህ ዘመቻ ላይ ከአየር ኃይሉ ሀብት አንጻር ቢ1 ቦምብ ጣይ፣ ቢ2 ስቲልዝ ወይም ደግሞ ተሰዋሪ ቦምብ ጣዮችን፣ ኤፍ35 ላይትኒንግ 2 እንዲሁም ኤፍ22 ራፕቶር ማለትም የተራቀቁ ከራዳር ውጭ የመሆን አቅም ያላቸው ጀቶችን እንደተጠቀመችም ተነግሯል። ኤፍ15ቶች በብዛት ጥቅም ላይ የዋሉ ሲሆን ሶስቱ በኩዌት የተከሰከሱ ናቸው። ኤፍ16 ፋልከን፣ ኤፍ18 ሱፐር ሃነት፣ ኤ10 አጥቂ ጀቶችም ተሳትፎበታል። ኤ18ጂ ግራውለር የኢራንን አየር መከላከያ ስርዓት ጥሶ ለመግባትና ለኤሌክትሮኒክስ ውጊያም ተጠቅማለች አሜሪካ ተብሏል። ሰው አልባ ስርዓቶችና ረዥም ርቀት ተወንጫፊ ሚሳይሎችንም ጥቅም ላይ እንደዋለች ተነግሯል። ኤምኪው9 ሪያፐር ድሮኖችን፣ ኤም142 ሃይ ሞቢሊቲ አርትለሪ ራኬት ሲስተም፣ ሂማርስ መሬት ላይ ሆኖ የሚተኩስ ተሞሃውክ ክሩዝ ሚሳይሎችን ከባህር ኃይሉ የሚወነጨፍ በዚህ ዘመቻ ላይ መሳተፋቸውን ከአሜሪካ በኩል መረጃዎች ይጠቁማሉ። ታአድ ተርሚናል ሃይ አልቲቱድ ኤሪያ ዲፌንስ የኢራን ሚሳይሎችን ለመመከትም አሜሪካ እንደተጠቀመች ተነግሯል። የአሜሪካ ባህር ኃይልም ዩኤስኤስ ጀነራል አርፎርድና ዩኤስኤስ አብርሃም ሊንከንን ፔት ፔሴዶን ለስለላና ለባህር ላይ ቁጥጥር ለጭነትና ታንከሮች ሲ17 ግሎማስተር ሲ130 ሄርኩለስና ሌሎች በአየር ላይ ነዳጅ የሚሞሉ እጅጉን እንደተሳተፉበትም ተነግሯል። አሜሪካ በ24 ሰዓታት ብቻ $779 ሚሊዮን በኤፒክ ፊሪ ዘመቻ አውጥታለችም ተብሏል። እንደ ዩኤስኤስ ጀነራል አርፎርድ ያሉ የጦር መርከቦችን ለማንቀሳቀስ በቀን ቢያንስ $6.5 ሚሊዮን ልታጣ እንደምትችልም ተነግሯል። ለዚህም ነው ጦርነቱ የዋዛ አይደለም እየተባለ የሚገኘው። ይህን የጦር መሳሪያ ስርዓት ማንቀሳቀስ በራሱ ለዋሽንግተን እንደ ብክነት ሊቆጠር ቢችልም ኢራን ላይ ያለውን ሀብት እንደ ኢራቅ ትራምፕ አስበው ሊሆን ቢችልም ቀውሱ ቀላል ሊሆንላቸው አልቻለም እየተባለ ይገኛል። በበርካቶች ዘንድ መነጋገሪያ የሆነው ደግሞ ኢራን የምትጠቀማቸው የጦር መሳሪያዎች ጭምር ሆነዋል። ሱመር፣ ያሌ፣ ደኩድስ፣ ሆቬዘ፣ ፓቬህ፣ ራድ ወይም ደግሞ መብረቅ፣ ሰጅል፣ ፋታ 1 እና 2 የአየር መከላከያ ስርዓትን ሲመለከቱት ደግሞ አርማን የሚሳኤል ስርዓት፣ አዛርክሽ መከላከያ ስርዓት፣ ዞቢን መከላከያ ስርዓት፣ ኤምአይኤም 23 ሀውክ ይገኙበታል ተብሏል። ለዚህም ነው ኢራን ራሷን ለመከላከል በርካታ ወጪዎችን እያወጣችም ይገኛል እየተባለ የሚገኘው። ይህ አካሄድ ደግሞ ኢራን በገልፍ ትብብር ምክር ቤት ጀርባ እንዲሰጣት እያደረገ ነው። በርካታ ችግሮችን ያስከተረ ውጥረት ኩዌት 178 ባለስቲክ ሚሳይሎችንና 384 ሰው አልባ አውሮፕላኖችን ማክሸፏ ሲነገር አረብ ኤምሬቶች ዩኤኢ 169 ሚሳይሎችን ከተለዩት 182 አክሽፍ ያሉ ብላለች። ቀሪዎቹ ባህር ላይ አርፈዋል ነው። 645 ድሮኖችንም እንዳከሸፈች ተነግሯል። 44ቱ ግዛቴ ላይ አርፈዋልም ብላለች። ባህሬን 70 ሚሳይሎችና 70 ድሮኖችን
እንዳከሸፈች ይፋ ሆኗል። ካታር 101 ሚሳኤሎችን ከተለዩ 104 ውስጥ ማክሸፏን ይፋ ስታደርግ 24 ከ39 ድሮኖች ውስጥ አክሽፍ ያለው በሚል ሀሳብም ሰጥታለች። 2 SU-24 ቦምብ ጣይ ጀቶችን መጣሏን ደግሞ እንደዚሁ ዶሃ ይፋ አድርጋለች። ሳውዲ አረቢያም በተመሳሳይ ሀሳቦችን እያጋራች ይገኛል። እስራኤል መጠነ ሰፊ ጥቃት በመሃል ቴህራን መክፈቷን ስታሳውቅ፣ ብሪታንያ ደግሞ ቆጵሮስን ለመከላከል አሊያም የጦር ኃይሏን ለመከላከል ወሳኝ ኃይል ማሰለፏን ስትናገር፣ የአሜሪካ ኤምባሲ በሳውዲ አረቢያ ሲመታም ፕሬዚዳንት ዶናልድ ትራምፕ ተደራደሩ ብለን ለምንናቸዋል፣ አሁን ግን ጊዜው አልቋል ማለታቸው የእስራኤል ጦር በማዕከላዊ ቴህራን ብቻም ሳይሆን በራሱ ውስጥም ጥቃት መሰንዘሩን ማረጋገጡ፣ የኢራን አብዮታዊ ዘብ በኢራቅ በሰሜናዊ ክፍል ጥቃት ሰንዝር ያለው የሚል መረጃ ማጋራቱ፣ የእስራኤል ጦር ጉዳዮችን በተለያየ አቅጣጫ በመመልከት ወደ ቤሩትም በማስፋት ላይ መገኘቱ፣ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን መንግስት አይፈርስም እኛ ጠንካሮች ነን ማለታቸው፣ የሩሲያ ኃይሎችን በተለያየ አጋጣሚ ከኢራን በኩል ሊሆኑ የሚችሉበት እድል እየፈጠሩ ነው መባሉ፣ የዓለማችን ፖለቲካ ተወሳስቦ መቀጠሉን፣ ከመቼውም ጊዜ በላይ ግን መካከለኛው ምስራቅ ውጥረቱ እየከፋበት መሄዱን የሚጠቁሙ የቀጠናው ውሎ ሆኖ ተመዝግበዋል።